የጀሃነም ሰዎች ያለቅሳሉ። የሚያለቅሱበትም እንባቸው እንደ ትልቅ ወንዝ ይሆናል፣ መርከብ ቢጓዝበት ያስጉዝ ነበር አሉ። የሚያለቅሱትም እንባ እንዳይመስላችሁ ደም ነው ብለው ተናገሩ። ደም የሚያለቅሱት በሁለት ምክንያት ነው። አንደኛ ቅጣቱ፣ ከዚያ በላይ ግን የሚያስለቅሳቸው ወላሂ ጸጸቱ ነው። ጸጸቱ ነው የሚያስለቅሳቸው። ሁሌ እንዳለ ሙሉ ቁርአንን አንብባችሁ ከሆነ የጸጸት ንግግር ነው የሚናገሩት። ጀሃነም ውስጥ ገብተው ትልቁ የሚጸጸታቸው ሩበማ የወዱ الذين كفروا لو كانوا مسلمين የሚለው ቃል እነዚያ የካዱ ሰዎች ምን ነው ሙስሊም ሆነን በነበር ብለው ይመኛሉ እያለ ይናገራል። በሌላ ቦታ ላይ ምን ይላል? فلو أن لنا كرة فنكون من المؤمنين ይላል ሱረቱ ሹዓራ ላይ። አንድ የመመለስ ዕድል ቢሰጠን ሙስሊሞች እንሆን ነበር እያሉ ይችን ቃል እየደጋገሙ የጸጸት ቃልን እየተናገሩ ያለቅሳሉ አለ። ረበና አኽሪጅና ነዕመል ሷሊሐን ገይረ አለዚ ኩና ነዕመል፣ ጌታችን አላህ ሆይ አንዴ ከገሃነም አውጣንና እድል ስጠን ዳግም መልሰን ወደ ምድር ስንሰራ ከነበረው ስራ ተቃራኒ መልካም ስራ እንስራ ብለው ይለምኑታል። በቃ እንዳለ የጸጸት ቃል ነው ሙሉ ቁርአን እንዳለ እነሱ የትንሣኤ ቀን የሚናገሩት የቂያማ ቀን የሚናገሩት። አላህ ከፊት ከፊት በሚቀርቡ ጊዜ ከሃዲያኖች በብታይ ኖሮ ሙሐመድ ይላቸዋል። ቃለ አለይሰ ሃዛ ቢልሐቅ ይላቸዋል። ሲክዱት ሲያስተባብሉት ምን ሲሉ ነበር አይደል? ዛሬ በምድር ላይ ዛሬስ እውነት መሆኑን አያችሁ? እኔ እውነት መሆኔን አያችሁ? ከእኔ ሲመጣላቸው የነበረው ቃል ሁሉ እውነት መሆኑን አውቃቸው ይላቸዋል። ቃሉ በላ ወረቢና ምለው ወላሂ ባንተ ስምን ምናልን እውነት ነው አንተም እውነት ነህ ስትለው የነበረውን ሁሉ እውነት መሆኑን ዛሬ ተረድተናል። ከዚያ አላህ ምን ይላቸዋል? ቃለ ፈዙቁል ዐዛበ ቢማ ኩንቱም ተክፉሩን ይላቸዋል። በሉ እንግዲያውንስ ስትክዱኝ በነበራችሁት ምክንያት ቅመሱ የገሃነምን እሳት ይላቸዋል። ዛሬ ዝም ብሎ በከንቱ እንዳይመስላችሁ የሚታገሳቸው እንዲህ በእርሱ ላይ የተሳለቁ የተሳደቡ የዘለፉ ምን እያሉ ትልቅ የተዘጋጀላቸው ቀን ስላለ ነው። ይወታቸዋል እንጂ እያንዳንዱን እዚህ በሚሰሩት ስራ እንደው እያንዳንዱን ዋጋቸው የሚሰጣቸው ኑሮ አንዲት ሰው አይኖርም ነበር ይለናል አላህ በቁርአን ላይ። ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ማ ተረከ ዐላ ظهሪሃ ሚን ዳባ ይላል ወላኪን ዩአኺሩሁም ኢላ አጀሊን ሙሰማ። ሰዎችን በሚሰሩት ኃጢአት እዚህ ምድር ላይ ቢይዛቸውና ዋጋቸውን እዚህ በሰጣቸው ኑሮ ምድር ላይ አንዲት ሰው አይኖራትም ነበር አለ። ነገር ግን እስከ ተወሰነው ጊዜ ድረስ ላቆያቸው ቃል ገብቻለሁ፣ ቃሌን አላጥፍም ማለት በቃ እዚህ እንጂ እዚህ ምድር ላይ ዋጋውን መስጠት ይችል ነበር እያንዳንዱ